በዚህ ክረምት እንዴት አድርገን እንረባረብ? አንዱ ቤት ነው እንግዲህ ህዝብን ልንክስ ከሆነ ትልቁ አንዱ ማዕከል አድርገን የምንሰራው መንግስት ሰራተኞች ላይ የጀመራችሁ ሴክተሮች አሉ፣ የፖሊስ የመሳሰሉት የተጀመሩ አሉ። እነሱን ወደ ስራ ማስገባት፣ ሌሎቹን ደግሞ በጀመርናቸው ፓኬጆችና ሪሶርስ መፈለጊያ አማራጮች አጠናክረን መሄድን የሚጠይቅ ነውና ቤት ላይ በምንም አይነት የጭቃ ቤቶችን ጠግናችሁ መሄድ አትችሉ። ክቡር ጠቅላይ ሚኒስትራችን ባስቀመጡት ግቦች በቃ እሱ እኮ ቆመዋል። ባለበት ሲሚንቶ ገረፍ አድርገን የሆኑ ቆርቆሮዎች ቀለም ቀብተን ያንን ቁጥር ለማብዛት የሚካሄደው አካሄድ አቁምና ሪሶርስ እንዴት አድርገን ሞቢላይዝ እናደርጋለን የሚለውን ከበጎ ፍቃድ ማስጀመሪያ ፕሮግራም ጋር የበለጠ አስረግጠን እንሄዳለን። ነገር ግን የራሳችሁን አቅዱ። መጀመሪያ ምንድነው ልናደርግ የምንችለው? እነማንን ነው ሞቢላይዝ ማድረግ የምንችለው? ሴክተሮች በክላስተር አንድ መንደር መገንባት ትችላላችሁ። አንድ ህንጻ መጀመር ትችላላችሁ። በየክላስተራችሁ ባሉት አቅም ያላቸው ሊረዱን የሚችሉ አንዱ ግማሹ ግንባታ እቃዎችን የሚሰጠን ሊሆን ይችላል፣ ግማሹ ማሽነሪ የሚሰጠን ይሆናል፣ ግማሹ ደግሞ ለሌላ ከምንከፍል በሙያው ሊረዳን ይችላል፣ ግማሹ ዲዛይን ሊረዳን ይችላል። ገንዘብ በተለየ ሁኔታ ሳናወጣ ግማሹ ደግሞ ገንዘቡን ኮንትሪቢዩት ያደርጋል ማለት ነው። እንደዚህ እያቀናጀን እነሱን ፕሮሞት በሚያደርግ መንገድ በልዩ ንቅናቄ በሚዲያም እያጀብን በጥሩ ሁኔታ ልንሰራ እንችላለን እንጂ በቁጥቁጥ አንመልሰውም። ዞሮ ዞሮ የክፍለ ከተማ አመራሮች በደንብ አድርጋችሁ የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ አስቡ። አሁን ሰሞኑን ካጋጠሙን እይታዎች ተነስተን የሰፋፊ የቀበሌ ቤቶችም በደንብ አድርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። እኛ አዳዲስ መሬቶችን ካሳ እየከፈልን ተጨማሪ ወጪ እየተዳረግን ነው ቤት እየገነባን ያለነው። በአንድ ቀበሌ ቤት በትንሽ የደሳሳ ቤት ግን ሰፋፊ ቦታዎች ተይዘው አመራራችን ቤት የሚገነባው ቪላ ቤት ገና ብዙ ማህበረሰብ እኮ ነው። ምን ያደርግልናል ቪላ ቤት? እኛ ትልልቅ ቤቶችን ገንብተን እዛ ቦታ ላይ ሊቀመጥ የሚችል 2G+4 G+5 G+7 መስራት እየቻል መልሰን ቦታ እያባከነን ያለ ነው። እሱ ደግሞ የመረጃ ጥረት ስላለብን ነው። ክፍለ ከተሞችም እንድታዩ ይሄ በቃ መዋል ያለበት እዛ መልሰን ቤት ለመጠገን አይደለም። እንደዚህ አይነት ቦታ ያለበት ይሄ መመሪያ ነው። መመሪያው በሜር ኦፊስ ይወርዳል። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉም። አዳዲስ ቤቶችን እንገነባበታለን ወደ ላይ ከከተማው ጋራ በዘላቂነት መዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን።